ስራዬን አይታችሁ ያለ ያኔ ሲያሽሟጥጡ ለምንድን ነው ስራዬን አይታችሁ ታምታችታል? ልጃችን አባታችሁ ለምናችሁ ለዓለም በጣም ተወዳጅ እኔ ትዝ ያለኝ እሳት አንጻይኩ ለብሔር ወሙተ ተፈክር ዘንበላ ድሎታ የሚለው ሃይማኖት ናት እሳት የተባለች እሳትን አመጣ ሃይማኖትን አመጣው ለማለት ወሙተ ተፈክር ዘንበላ ድሎታ ሃይማኖት እንድትናገሩ እንጂ ሌላ ምን እፈልጋለሁ ብለን ነው የምንተረጉሙ። በእያንዳንዱ በእሳት የተመሰለች ሃይማኖት በልቦናው ተተክላ የምታስቀምጠው አልቻለችም። ልጃችን ተከታትየው የሚያስተምረው ትምህርት ሁሉ መል ያለ ነጥብ አይጨበጥ ነው። ጥርት ያለ ጥሩ መምህር ነው። አሁን እንደው ባጭሩ ብዙ ማንከተል ከንጹሐን ልበል ከንጹሐን አበው ምንጭነት የተገኘ ንጹሕ ምንጭ ነው መምህር ገላት ንጹሕ ምንጭ ብዙን ያረሰርሳል፣ አትክልትን ያሳድጋል። እነዚህ ሁሉ የእግዚአብሔር ተክሎች በዚህ መምህር ትምህርት የረስረሱ በመሆናቸው እንደው ልክ በጦራይ ተገደው እንደመጡ ያህል ተቀስቅሰው መሬትን አስጨንቀዋት ማለት አቤት ኮንኮሰ አቤት አይባሬት እንዴት ደስ ይላል። እኔ አዝኜ ነበር አዘጋጅቻለሁ። እሱ በ49 ዓመቱ እግዚአብሔር የጠራው ለዚህ ክብር ብሎ ነው። እግዚአብሔር ማንንም አይጎዳል፣ ማንንም አይረሳም። ደግሞ የማንንም ድካም አይረሳም። ታላቅ ሊቅ ጎበዝ ርስ ነገር ነው። እውነት ልናገር ማውቀው ከ9 ሰዓት በፊት ስህል አይቀምስ ቅጥም ስላል በራሱ ላይ ቆብ የማይታይ ፍጹም መነኩሴ ነው። ከተማውን ገዳም ያደረገ ገዳማዊ መናኝ ትልቅ ሰው ስራው ሁሉ መሳት እግዚአብሔር ወድ ሰው ወደደ። እግዚአብሔር በጣም ደስ ይላል። እንዴት ያለ ህዝብ ነው! እንዴት ያለ ህዝብ ነው! አባቱን የሚያከብር ውለታ የማይረሳ እጅግ ደስ የሚያሰኝ ቅዱስ ህዝብ ነው። ለእንዲህ ያለው ህዝብ ተላልፎ ቢሞቱ ቅም ይላል። 7 ጊዜ ለፍልሳት አልገባ እንዲሁ እሱ በእውነት ተቃጥሎላቸዋል። እህል ሳይጠምስ በቀን 2 ጊዜ ነው የሚያስተምረው። ዓለም አቀፍ ነው። እዚህ ታይቶ አሜሪካን፣ አውሮፓን በጣም የሚሮጥ ሐዋርያ ቅድም ትናንትና ነው አባታችን አብረው ሄዶ የሐዋርያትን ኑሮ የኖረ ነው ብለዋል። እውነታቸው ሐዋርያት በገቡበት አድንጀራ እና አንድ ጽዋ ውሃ ነው የሚፈልጉት። ሪፖርት የላቸው። ጥሩ መናየት። ስለዚህ ነው የምወደው። በጣም አዝያ ነበር። አሁን እኔ ደስ ብሎኛል። እንዲህ ነው የለካው እያሉ ማስተማር
እንዲህ ያደርጋል። እንዲህ ወንጌልን ማስተማር በምድር ይህን ያህል ክብር ያሳየ በሰማይማ ምን ያህል ክብር ሊያመጣ ነው? ተናግሯል ጌታማ። እኛ እንጠራጠራለን። አሳየ። አረቦም ይሄ ነው። አረቦም ይሄ በቅዱስ ጳውሎስ የቅዱስ ጳውሎስን 14 መልእክት ተሸክሞ ጢሞቴዎስን የመሰለ ሐዋርያ በመሆኑም ቅዱስ ጳውሎስ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሲናገር አስተፋቅር ከመትረሲ ርእሰከ ለሀበ እግዚአብሔር ከመገባራዊ ዘይፈርድ ዘርቷ ይመክር ቃለ እግዚአብሔር ብጥል ይላል። ይህ ማለት ያ ትጉ ገበሬ ዘሩን በትከሻው አድርጎ እየቆነጠረ መዳፉን አጥብቆ በስቶ እንዳይባሽትበት ሳስቶም እርሻውን ባዶ እንዳያስቀርበት ትኩረት እየሰጠ በበ የሚወድቅበትን ትኩረት እየሰጠ ፈጥኖ ይራመዳል። ከዚያም በኋላ ዘሩን ይዘራል። ልጄ አንተም ራስህን ለእግዚአብሔር ወይም በእግዚአብሔር ዘንድ የተመረጠ ሰው ሆነህ እንድትገኝ እንደ ገበሬው የእግዚአብሔር ቃል በምዕመናን ገላይተ ልቡና ዝራ። ተልእኮህን አታጥት። በጊዜውም ያለ ጊዜውም ምከር፣ አስተምር፣ ገስጽ የሚል ትእዛዝ ሰጥቶት ይህም ትእዛዝ ይሄ መምህር በተግባር ፈጽሞታል። እኔ ብቻ አይደለም ምስክሩ፣ ይሁን የተሰበሰበው ከዚያም በላይ አልበቅፍ ሆነው በአውሮፓ ያሉት በአሜሪካ ያሉት ምዕመናን ይመሰክራሉ። ትምህርቱን የሰማው አዎ ግልጽ ስበክ አስተምር ያለውን በተግባር የፈጸመው መምህር ዘላለም እጅግ በጣም ደስ ብሎኛል። እኔ በጣም አዝኜ ነበር። ጤያት እናውቀው እናታችን በፊታቸው ነበር። 3 ልጆች አሉት። ጣት ማታ መጥቶ የሚጠይቅ የሚያስታመኝ የእኔ ልጅ በመጥፋቱ እኔ ልጅም በማጣቴ እኔ ልዘን እንግዲህ ምን ትወት ነው ያልኳቸው ነው። እህል አልበላም ብለው በግድ ለምኜ አበላኋቸው። አይዞን ልጆች አለዎት ደግሞ ይመልከቱ። ከአሁን በኋላ ጋዙ ምቀኝነት ነው። ለልጄ ይሄን ያህል ለምን ደረሰው ለምን አገኘ ብለው ካልሆነ በቀር በእውነቱ ተጎዳ፣ ሸሸ፣ ተበላሸ ብለው አይደለም። በፍጹም እንዲህ ያለ እኮ ለማንም አልተቃንሶ ተሰጠው እንጂ እንደ አንድ ሀገር መሪ ጃሹ ይህን ያህል ይደርሰዋል። ያልደረሳችኋል መቃብራቸው አልታወቁም። እግዚአብሔር ግን ያከበረው እንዲህ ከበረ። ስለዚህ ልጅ ሁላችሁ እናታችን ይሄ እንግዲህ ወደ ሐዘን ምቀኝነት ካልሆነ በቀር የለም። ሰዎቹማ ነጫጭ ለብሰዋል፣ ለሱ ተብሎ ተለብሷል። እውነታቸው ወደ ብሩህ ዓለም ነው የሚገባው፣ ወደ ጨለማው ዓለም አይደለም። እንከሰ ይወርዱ ታይተ አላህ ከሪም ሆነ ተዘፈቀራት ነው ይላል ቅዱስ ዮሐንስ ማንሳፎ። እንግዲህ ወደ ታች ወደ ላይ መውጣት ነው። ለምን ጌታችን ወደ ላይ ሲወጣ ይተነዋል፣ ሲያርግ ይተነዋል። እሱን ተከትለ
በእሱ አምነናል። ክርስቶስ ሰው ለክርስቲያን አሰኝቶናል። የእግዚአብሔር ልጆች በዚያ እንጠራጠሩ። ስለዚህ ሁላችሁም ይቅር ይግባኝ። ብፁዓን አባቶች ይሁናን ግን ሳይቀሩ ሞቱን ረፍቱን ከሰሙበት ጀምሮ በየበኩላቸው መግለጫ ሰጥተዋል። ደግሞ ያም አልበቃ ብሏቸውም ነው የአበባውን ግን እሱ ወደ ገንዘብ ይለወጣል። ብፁዕ አባታችን አቡነ ዮሴፍ 50,000 ሰጥተዋል። ብፁዕ አቡነ ይስሐቅም እንዲሁ እና ሁሉም ባላቸው ስሜት ልጃቸው በመሆኑ አዝነዋል፣ አልቅሰዋል። እና ግን አሁን ደስ የሚያሰኝ ነው። እንዴት ኮረኮራችሁ፣ እንዴት አቃጠላችሁ። እግዚአብሔር አምላክ ለሁላችሁም ብድር ይግባችሁ። አሜን። ተባረኩ።